ከትዳር በላይ ጨነቀኝ ወይዘሮ ነበር በዛ ላይ ደግሞ ጥበብ ምናምን ነገር የለኝምና እኔ ለጫማው አድናቆት እንጂ እሱን አልነበረም ያደነኩት ከናጀን ተጀመረ ምናምን በዛው ሰመትኳም ማለት ነው እንጀል ዳኒ ያለው ባይዘው ቤቱ ቢሰጣ ባለቤትህ የምትወደው የዱር እንስሳ ምንድነው? የሆነ የዋ ነው ምናምን ትላለች ስንታየው ተጋበዙልን ቺርስ እንተዋወቃለን ወይ ልንባባል በእሁድን በኢቢኤስ እንተዋወቃለን ወይ ሰዓታችን ላይ እንገኛለን ዛሬም እንደ ሁሉ ጊዜው ሶስት እንዶችን ይዤላችሁ መጥቻለሁ እንግዶቻችን እንኳን ደህና መጣችሁ እንኳን ደህና ቆያችሁ እንዴት ናችሁ አለን ደስ ሲል እሁድን እንደ በዓል ያደረጋችሁ ዝንጥ ይያላችሁ ስለመጣችሁልን በጣም እናመሰግናለን እኛም እናመሰግናለን ከኢትዮጵያ አለ ከአፍሪካ አለ ከዓለም በመጀመሪያ እናንተ ልተዋወቃችሁና ከዛ እናንተ ደግሞ እንዴት እንደተዋወቃችሁ ምን ያህል ጊዜ በትዳር እንዳስቆጠራችሁ ተነግሩኛላችሁ ከሀገር ቤት ይጀምር እሺ ስሜ ተስፋዬ ጋሻው እባላለሁ ተናገሪ መቅደስ ገረመው እባላለሁ መቅደስ ገረመው እናንተ ማለት ስሜ ሙከመል ተማም ይባላል ተማም እሺ ይባላል ሮማን ግርማ ሽመልስ ተሾመ ሀና ተክለ እስጢፋኖስ እና ተክለ እስጢፋኖስ ሀና ተክለ እስጢፋኖስ እሺ ሚስቶችን ጠይቃችሁ እስኪ አንድ ጥያቄ ልክ ስታገቡ ወይዘሮ መባል ፈርታችሁ ነበር ወይስ አልፈራችሁ አልፈራሁም አልፈራሽም አዎ እኔም አልፈራሁም አልጨነቃችሁ ይሄ ደግሞ ከትዳር በላይ ጨነቀኝ ወይዘሮ ነበር የሆነ ነገር ትልቅ ሰው ሲት የሆነ አይመስልም ፊሊንግ የለውም ማለት ተሳስቼ ከሆነ እንደው ስለመጣልኝ ነው ዛሬ እንደዛ ያነሳሁት ወንዶች አቶ መባል እንዴት ነው ከብዳል አቶ ግን ከትዳር ጋር የተያዘ እኮ አይደለም ከእድሜ ጋር ነው አይደለ አዎ ይከብዳል አዎ ይከብዳል ማን ብትባል ደስ ይላል በስም ብቻ በጠራ በስም ይብታላ ደስ ይለኛል እኔ ደስ ይለኛል አቶ እኔ እንደ ጸጋም ስለማስበው አዎ ደስ ይለኛል አቶ መባል አቶ መባል እኔ ፈርቻ አላም ትዳርም ግን ፈራ ነበር ትዳር ፈራ ነበር በፊት ለምን ያው ያን ያህል በሷ ግፊት ነው እንጂ ወደ ትዳር የገባሁት ያን ያህል ትዳር አስቤ ስለማለት እሺ አሁን እናንተ እንዴት እንደተዋወቃችሁ ምን ያህል ጊዜ ደግሞ በትዳር እንዳስቆጠራችሁ ትነግሩኛላችሁ ከነ ተስፋ ይጀምራል ያው እሺ እኛ የተዋወቅነው እሷ ተናገረች አይ አራ እሷ ተናገር እውነቱን ነው መቅደስ ተናገር ያስፈራል ካሜራው ነው እውነት እኔ ነኝ እሺ ካሜራው እኔ ነኝ እኔ ቲያትር ሰራ ነበርና እዛ ሊያይ መጥቶ ነው ከዛ እኔ አላየሁትም እሱ አይቶኝ ማለት ቲያትር እየሰራሽ ነው ካሜራ ይፈራሽ አዎ አይቀረጽም ነበር ቲያትር አይ ያው መድረክ ላይ ስለሆነ ያን ያህል ያስፈራም ቲያትር ይሻላል ከፊልም ማለት ነው እንደኔ ማስበው ካሜራ ላይ ሲሆን ትንሽ ያስፈራል ምን የሚል ቲያትር ነበር በሰሪበት መጨረሻ ላይ ብሔራዊ ቲያትር ያስመረቅነው ቲያትር ነበር ቆሻሻ አውጡ ቢል ቆሻሻ አውጡ እሺ እሱን አስመረቅ ነበር የማን ድርሰት ነበር ጽጌ ዳውድ ትባላለች ምን ያህል ጊዜ ሄደ ቲያትሩ እዛ ሳየን በመሃል አቋረጥ ነው እና አሁንም ግን ይቀጥላሉ እነሱ እኔ ግን አቆምኛለሁ ለምን ያው በቃ ላይፍ ነው እሺ አሁን ተወቃችሁን ስቲል ስማ ያው ተወቃችን እንግዲህ የኔ ብራዘር አለ እሷም ቲያትር ትሰራለች እሱም ይሰራልና እሱን የጋበዘኝ እኔ ብዙም እንደዚህ አልፈልግም በዛ ላይ ደግሞ ጥበብ ምናምን ነገር የለኝም እና ሙዚቃ ላይ እሱ ሙዚቀኛ ነው ከዛ እንደዚህ ብሎ ጋበዘኝ ሄድኩኝ እዛ ሲሄድ ያው ብዙ ጓደኞችም ይዤ ነው የሄድኩት አብረን ከጓደኞቻችን እናያቸው ብዬ ስናይ በቃ ብዙ ሴቶች አሉ ምናምን እኔ እንግዲህ እንደ ድንገት ያው እሷ እየተወነች እሷን አየሁኝ እሷን መረጥኩ ማለት ነው ልትመርጥ ነበር ሄድከው አይ ዝም ብዬ በቃ ሳይቺ ተመቸች ምናምን አልኩኝ እሺ ከዛ ወጣው ግን በጣም ፈላ ነበረች እዛ ጊዜ ከዛ ፈላ ነበረች ሲባል ስንት አመቷ ነበር ፈላ ሲልሽ ሳይስ ተራሱ እንደዚህ በቃ አላል ቁንጅናዋ ብቻና ስተው ምናምን ደስ አለኝና ከዛ ያው ተመለስና ከዛ ብራዘር ያቺ ደስታ ያለች ምናምን ብዬው ግን ፈላ ነገር ሲሆነች ምናምን ይቅርብኝ ምናምን አልኩኝ ማለት ነው አረ ፈላ አይደለችም ማለኝ እንዴት ሰው አረ 12ኛ ክላስ እኮ ተምራለች ማለት እንዴ እንደዚህ ማኮን በቃ እስኪ ስልኳን ስጠኝና ምናምን ብዬ በዛው ስልኩን ከብራዘር ተቀበልኩ ያው መንጨናጀን ተጀመረ ምናምን በዛው ሰመትኳም ማለት ነው መቼ ነበር ጊዜው 2012 በትዳር ምን ያህል ጊዜ አስቆጠራችሁ 2 አመት ሁለት በጓደኝነት 4 አመት አደገሽ ማለት ነው አደገች ፈላነቷ ለቀቀ በጣም እህትማል እሺ እነሙ ከሚልና ሮማንስ የተዋወቅነው ሰርግ ላይ ነው አጋጣሚ
አየኝ እና በቃ አጋጣሚ ሁለታችንም ፋሚሊ የነበረበት ሰርግ ነበርና ስልኬን ለማግኘት አልተቸገረም። ማን ሰጠው? ያጎቴ ልጅ ነው የሰጠው። በስልክ ነው የጨረሰው። ምን ያህል ጊዜ ሆናችሁ በትዳር? 3 ዓመት ከ5 ወር 3 ዓመት ከ5 ወር 3 ዓመት ከ5 እሺ ሽመልስና ሀናስ? እኛ የተዋወቅነው አንድ መስሪያ ቤት እንሰራ ነበርና በዛ አጋጣሚ ነው እኔ የምሰራበት መስሪያ ቤት እሷ ተቀጥራ መጣችና በዛው ከአንድ ከሳምንት በኋላ ያው ሳያት ትንሽ ደንገጥ እንደማለት አልኩኝና የሆነ ጊዜ ወደ ውስጥ ገባ ብዬ ወጣ ስል ወዴት ገባ ብሎ ወጣ? ወደ እሷ ወደ ምሰራበት ገባውኝና ለወጣ ስል ጫማዬን ታይና ጫማ ያምራል አለችኝ። አይ በቃ ይሄ ነገር ዳር ነው ውስጤ ልክ ነው ማለት ነው አልኩኝና ከዛ አመሰግናለሁ አልኳት። ምን አይነት ጫማ ነበር? የሆነ ነጭ ጫማ አስታውስ ነበር። ጽድት ተርጋት ነበር ፏ። አዎ ደግሞ ደስ ይለኝ ነበር እኔ እንደዚህ አይነት ነገርና በዛ አጋጣሚ ተዋወቅን። ከዛ በኋላ ያው ንግግሩም እየቀጠለ ሄደ። ከተወሰነ ጊዜ በኋላ ስልክ ተለዋወጥን። አልቆየንም ብዙ ተነጋገርን። ከዛ 1 ዓመት ያህል በጓደኝነት አሳለፈን። ከዛ ወዲያውኑ በቃ ለምን አንጋባም ተባባልን፣ ተጋባን። በ1 ዓመት ተጋባን። ያው 10 ዓመታችን አሁን 2 ልጆች አሉን። የ2 ልጆች ወላጆች። እሺ እኔና እናንተ ይሄን ያህል ከተዋወቅን በመጀመሪያ ዛሬ ባሎችን ነው ወደ ውጭ የምሸኘው። ከሚስቶች ጋር ቆይታ እናደርጋለን። እሺ ባሎችን ሸኘን፣ ከእናንተ ጋር ደግሞ ቆይታ ልናደርግ ነው። ደህና ናችሁ? እግዚአብሔር ይመስገን። ትዳር እንዴት ነው? እስቲ ቆንጆ ነው ትዳር። ጥሩ ከቲያትር ከተሳሰቢ ከተሳሰብሽ አሪፍ ነው። ቲያትሩ ግን ሆዴን በላኝ። ከልክሎሽ አይደለም አይደል? አይ ብዙ ሞከርኩኝ ግን በቃ ጊዜ ነው ያጣሽው። አዎ ጊዜ ማጣትን ብቻ ሳይሆን አለ አይደል ሞከረሽ የሆነ ተስፋ መቆርጩ ነገር ቀንደዝ። ምንድን ነው ተስፋ ያስቆረጠሽ? ብዙ ቦታ ሰርተናልና የሚያይሽ ሰው ያስፈልጋል እና ደግሞ እድል ነው ብዬ አስባለሁ። ታዋቂ ተዋናዮች ነበሩበት የሰራችሁት ቲያትር ላይ? አይ አልነበሩበትም፣ ጀማሪ ነበር ሁላችን። ተስፋ ግን አትቆጭ ብሎ በቀላሉ ሰው ብዙ ነገር ፈተና እኮ ይገጥማል አይደል? ብዙ ፈተና እሷን ማለፏን አትልቋቁም ነገር ሞክራ እኔ እንድትሰሪ ፈለኩ። ለምን መሰለሽ ብዙ ቲያትረኛ አይደለም ያለን እና ያሉትን ማጣት ከባድ ነው። ከዛ እሺ ሮማን እንዴት ነው ትዳር? ውጪ ሆነን እንደምናየው አይደለም፣ ውስጥ ደስ ይላል። ጥሩ ነው፣ ቆንጆ ነው። 10 ዓመት ደግሞ እዚህ ጋር አለቻና ለኔም በጣም ጥሩ ነው። ትዳር ለኔ ያው ማረፌ ነው ማለት መተሳሰብ መዋደድ ካለ ደስ ይላል። መጀመሪያ ግን የሆነ ጫማውን አይተሽ ጫማ ያምራል ስትይ ጫማው አምሮሽ? አዎ ሁሌ ጫማው ጽድት ያለ ነውና አደንቅለታለሁ። ከዛ በውስጤ ብቻ ለምን ይሆናል አልኩና ጫማ ያምራል አልኩት። አልፈራሽም ግን ስትነግሪው እንደምን ያስቢውን ብለሽ? እኔ ለጫማው አድናቆት እንጂ እሱን አልነበረም ያደነኩት። ጫማው ነው ደስ ያለኝ። እሺ እና እዲ መርጬው አይደለም ያገባሁት፣ ያው ከላይ የተሰጠኝ ነው እና እንደዛ። እሺ መርጫው አይደለም ግን ስትይ እንዴ ማን ከለከለሽ? ምርጫውን ከላይ ነው የሚሰጠን። ግን ማለት አገባዋለሁ ባሌ ይሆናል ብዬ አስቤ አይደለም። ለረጅም ጊዜ ያው ፍቅሩ አልነበረኝም። ለምን? በግድ አይደለም ማለት ያገባሽው? ኧረ አይደለም፣ በቃ ለሱ ጫማው ነው ደስ የሚለኝ። ትንሽ ከባድ ነው። እሺ ካገባሽው በኋላስ? እሺ ባልሽ ከሆነ በኋላስ? በጣም ወድጄዋለሁ አይደል? አዎ። ጫማውን ቀረ? አዎ። ወደ መጀመሪያው ጥያቄ አልፋለሁ። የመጀመሪያው ጥያቄ ለሚስቶች፣ ያንቺ የምን ጊዜም ምርጥ ፊልም የቱ ነው? ከሀና ልጀምር። ለመጀመሪያ ጊዜ ሲኒማ ቤት ገብተን ያየነው አይራቅ ፊልም። አይራቅ። እሺ ብዙ ፊልም እንትን አይልም ግን ተከታታይ ድራማዎች አሉ። ምናልባት አደይ ሊል ይችላል። አደይ። እሺ መቅደስ? ፊልም ላይ ያን ያህል አይደለም። ስለዚህ በስንቱ ተከታታይ ድራማ በስንቱን ታዩታላችሁ? በስንቱ በጣም። የማንን ገጸ ባህሪ ትወዳላችሁ? ሁለቱንም እንደ አክቲንግ አደንቃቸዋለሁ። እንደ አክተር በጣም ማለት ገጸ ባህሪያቸውን ሆኖ ነው የሚጫወቱ። አይመስል እኔ አሁን አለማየሁ ታደሰ አይደለም ለኔ በቃ በስንቱ ነው።
ቀይሩ ያለውላ ማለት ነው። ያንን ያህል ካሳመነሽ አዎ ያን ያህል አሳምኖኛል። ስለዚህ በስንቱ በሴን ሁላችንም እንወደዋለን። አሌክስንም እንደዛ። ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛና ሶስተኛውን እዚሁ እናንተ ጋር ቁጭ ብዬ አጠገብሽ መጣ ይሻለኛል መቅደስ ሳስበው። እሺ ሁለተኛው ጥያቄ ለሚስቶች ከባለቤትሽ ጋር ለመጨረሻ ጊዜ አብራችሁ ፎቶ የተነሳችሁት መቼ? አብራችሁ የመስቀል ቀን ሮማን ዛሬ ልብሱና ልብሱ ለኛ ፕሮግራም ላይ የለበሳችሁት ይሄ ልብስ በጣም ያምራል። ግን አለኝ እንደዚህ አይነት ልብስ ሁሉ በዚህ ጨርቅ የተሰራ። እሺ ሀናስ? እኛም ዛሬ ነው። አዎ እሺ ሶስተኛውና የመጨረሻው ጥያቄ በደንብ ልብ ብላችሁ ስሙኝ። ሶስተኛውና የመጨረሻው ጥያቄ ለሚስቶች ማታ ስትተኙ ለመጨረሻ ጊዜ በሩን የሚቆልፈው ሰው ማን ነው ቤታችሁ ውስጥ? እኔ ቀድሜ ስለምተኛ እሱ ነው የሚቆልፈው። እሺ እሱ ነው የሚቆልፈው። ሀናስ? እኔ ነኝ። አንቺ ነሽ የምትቆልፈው? እርግጠኛ ነሽ? አዎ። ጥያቄዎቻችንን ጨርሰናል። እሺ ስለዚህ ባሎችን ለመጥራት ዝግጁ ናችሁ አይደል እናንተ? አዎ ዝግጁ ነኝ። እሺ የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። ባሎችን ወደ ውስጥ እንጠራና የነሱን ምላሽ ደግሞ እንሰማለን። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እሺ ጥያቄዎቹን ከመጀመሪያ በፊት ግን እናንተ እርስ በራሳችሁ ፍቅራችሁን ተገላለጹና ከዛ በኋላ ወደ ጥያቄዎች ያልፋለሁ። የኔ ውድ ባለቤት አንዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ረጅም እድሜና ጤና ይስጥልኝ። አመሰግናለሁ። አንዬስ? እኔም እወድሃለሁ፣ አከብርሃለሁ። ረጅም እድሜ ጤና ከቤተሰቦች ጋር ይስጥህ። አሜን። እሺ ሙከሚልና ሮማን ደግሞ? እሺ ብዙ ጊዜ የኔ እናት ነው ማለት የኔ እናት ሁሌም ሰላምሽን ያብዛው፣ ሺህ ዓመት አብረን እንኖር። በጣም ነው ማፈቅርሽ፣ በጣም ነው የምወድሽ እላታለሁ። እኔ ቃል የለኝም ማለት ብዙ ነገር አብረን አሳልፈናል። ትንሽ ቢሆንም አመቱ ግን ብዙ ነገር አብረን አሳልፈናል። በሁሉም ነገር አጠገቤ ስላለ በጣም ነው ማመሰግነው። በጣም ነው የምወድህ፣ በጣም ነው ማፈቅርህ። እስከ ጀነት አብረን እንድንሆን ነው የምፈልገው። በጣም አመሰግናለሁ። እሺ መቅደስና ተስፋዬስ? መቅድዬ እንግዲህ እኔ ውዴ ነው የምላት። ውዴ በጣም የምወድሽ የኔ ሰላም የኔ እረፍት ነው የምላት ሁሌ። እውነት ያላሰብኩትን ነው ትዳር ስለሰጠችኝ በጣም ማመሰግንሽ። ፈጣሪ ደግሞ ከዚህ በላይ እድሜና ጤና ሰጥቶን ፍቅር በፍቅር ላይ ጨምሮልን ያኑረን ነው የምለው። በጣም ነው የምወደው። እሺ ቃል የለኝም። በጣም እወድሃለሁ፣ በጣም አፈቅርሃለሁ። አይዞሽ። ያው ይመስለኛል ሳትለውም ፍቅሯ ገብቷል አይደል? ደርሷል መልእክቱ አንተ ጋር። ዋናው ደግሞ እኛ የምንፈልገው እሱ ነው። እሺ በቀጥታ ወደ መጀመሪያው ጥያቄ ነው የማልፈው። የመጀመሪያ ጥያቄ ሚስቶችን የጠየቅነው ያንቺ የምን ጊዜ ምርጥ ፊልም ምንድነው? አናትሽ መልስ። በስንቱ ጨርስና ጥያቄዎቹ ተመልሼ እመጣለሁ። መልሱን ታሳዩልኛላችሁ። እሺ ሙከሚል? ተከታታይ ድራማ ነው። አደይ። እሺ ተስፋዬ? በስንቱ ሲትኮም ከሆነ በስንቱ። እሺ አሁን መልሱን አሳዩልኝ ሚስቶች። ያው የሀና ነው። ሀና ግን እንትን አይራቅ አለች። ሲኒማ ቤት ገብታችሁ አብራችሁ አይደለም ያያችሁት ፊልሙ? ትክክል ነው። እንዴት ረሳኸው? አይ የምታየው ፊልም መሰለኝ አብረን ያየነው መሆኑን ግን ፊልም ግን እሷ የምትወደው ሞዴሏን አልነገረችህም ነበር? ኧረ ነግራኝ። ኧረ እኔም አውቀዋለሁ። ለመጀመሪያ ጊዜ ጋበዘኝ ስለሆነ ያስታውሰዋል ብዬ ነበር። እሺ
ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ለሚስቶች ከባለቤትሽ ጋር ለመጨረሻ ጊዜ ፎቶ የተነሳችሁት መቼ ነው ብለን ጠየቅን። ተስፋዬ የመስቀል ቀን አሳይልኝ። ሙከሚል ቀኑን አላስታውሰውም፣ ግን ወጥተን አንድ ላይ ከልጃችን ጋር ሆነን የተነሳ አሳይልኝ። እሺ ሽመልስ ዛሬ የት እዚሁ ግቢ ውስጥ ኧረ እባክህ ኢቢኤስ የሚለው ጋር ሎጎ ጋር። እሺ አሳይልኝ። ወደ መጨረሻው ጥያቄ አልፋል። የመጨረሻው ጥያቄ ሚስቶችን የጠየቅ ነው። ማታ ስትተኙ ለመጨረሻ ጊዜ በሩን የሚዘጋው ማን ነው ብለን ነበር። ሙከሚል እኔ አንተ ነው የምትዘጋው። እሺ አሳይልኝ። እሺ ተስፋዬ እሷ ናት የምትዘጋው። እሺ አሳይልኝ። ይሄን እመለስበታለሁ። እሺ ሽመልስ እሷ ናት የምትዘጋው። ለምን መጨረሻ ነው የምትተኛው እሷ ነው? አዎ አሳይልኝ። አሁን ለዚህ ጥያቄ አሻሚ መልስ የመለሳችሁት እነ ተስፋዬ ናችሁና ለምንድን ነው እሷ ያልከው? ኧረ እሷ ናት። ብዙ ጊዜ እኔ ቁጭ እላለሁ ሶፋ ላይ ብዙ ጊዜ በሩን ዝጊውና እኔ ነው የምላት። በቃ እንዴት ረሳህ? እርግጠኛ ምን አይ ቀድሜው ስለምተኛ ነኝ። ምናልባት በቃ በሱ ያስታውሷል ብዬ ነው ያሰብኩት። ግን ማን ነው የሚዘጋው በሩን? ዳኙና እኔ ነኝ። እሷ ናት። ምንም ግን ይዘጋል እሱም። ግን እሷ ብዙ ጊዜ እሷ እርግጠኛ ሆኜ ነው የምናገረው። ምክንያቱም መታ ትንሽ ትቆያለች፣ እሷ ትተኛ፣ ቴሌቪዥን አይቼ ምናምን ቀስ ብዬ እከተላታለሁ እንጂ። ግን ቆልፋ ነው የምትተኛው አንተ ውስጥ ካስገባሽ በኋላ። ዋናው ነገር የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። ነጥብ አሳውቃችሁና ወደ ሁለተኛው ዙር እናልፋለን። በመጀመሪያው ዙር ተስፋዬና መቅደስ 10 ነጥብ፣ ሙከሚልና ሮማን 10 ነጥብ፣ ሽመልስና ሃና 10 ነጥብ። የመጀመሪያው ዙር ይሄንን ይመስል ነበረ። ሶስቱም እኩል ነጥብ ነው ያመጡት። አሁን ወደ ሁለተኛው ዙር እናልፋለን። ሁለተኛውን ዙር ለመጠየቅ ማን ነው ቀጥሎ የሚወጣው? ሚስቶች ናቸው። እሺ ውድ የኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ። ግን እንደው ከሚስቶቻችሁ የምትወዱላቸውን ነገር ንገሩኝ። ወደ ጥያቄዎቹ ገባሉ። ቶሎ ከነገራችሁ ሽመልስ። እኔ ሁሉ ነገሯን ወደዋለሁ፣ ግን ባህሪዋ ታጋሽ ብቻ አስተዋይ ስለሆነች። እሺ ሙከሚል። ግልጸኝነቷ በጣም ደስ ይለኛል። ፊት ለፊት ናት። አራው ምንም ሐላል ነው ሁሉ ነገር ሐላል፣ ምንም ሐራም የለውም። አሪፍ። ተስፋዬስ? ያው እኔ ደግሞ የዋህነቷና ታታሪነቷን በጣም ወደዋለሁ። አቤት ይሄንን ጠቅልላ ደግሞ ያዘች ሰው መታደል እኮ። ለማንኛውም ወደ ጥያቄዎቹ አልፋለሁ። የመጀመሪያው ጥያቄ ለባሎች፣ ባለቤትህ የምትወደው የዱር እንስሳ ምንድነው? ከሽመልስ ልጀምር እስቲ። ምናልባት ጥንቸል። ጥንቸል? አዎ። ዳኒ ያለው ባይዘው ቤቱ ቢሰጣን እንጠይቀዋለን። ዳኒ በዚህ አጋጣሚ እየጠየቅን ነው። ጥንቸል አንዱ ደግሞ እያስቸገሩኝ ነው እያለ ነበር። ኧረ ቢሰጣን እኛ። እሺ ጥንቸል። እሺ የምትወደው የዱር እንስሳ የለም? እሺ ተስፋዬ? እኔ ዝሆን የምትል ይመስለኛል። ዝሆን የዋህ ነው ምናምን ትላለች ስታየው። እንተዋወቃለን ወይ የሚለውን እንጠይቃታለን። እንዴት እንዳወቀችው ባህሪውን እንደኛም ራሱ ብናውቀው ጥሩ ነው። እሺ ዝሆን የለም፣ ጥንቸል ተብሏል። ወደ ሁለተኛው ጥያቄ አልፋ። ሁለተኛው ጥያቄ ባለቤትህ ከቤተሰቦቿ በመልክ ማንን ትመስላለች ወይ ደግሞ ማንን ነው የምትመስለው? ተስፋዬ? እናቷን። አባቷን። እህት አለቻት ትንሽ የመጨረሻ ጽዮን የምትባል። ጽዮን እህቷን። እሺ እሺ ወደ ሶስተኛውና የመጨረሻው ጥያቄ አልፋለሁ። ሶስተኛውና የመጨረሻው ጥያቄ ባለቤትህ
ከቤት ስትወጣ ውበቷን ለማጉላት ወይ ለመጨመር ምን ትጠቀማለች? ሽመት ቻፕስቲክ፣ የውሃ ቻፕስቲክ። የውሃ ቻፕስቲክ ብቻ እና ኩል። የትኛው ይሁን መልሱ? ሁለቱንም ከመለሰች ይዘዋል። ሁለቱንም እንበላ። ሁለቱንም ኩልና የውሃ ቻፕስቲክ። የውሃ ቻፕስቲክ ኩልና የውሃ ቻፕስቲክ ካላለች አንዱን ብቻ ከሆነ አንይዝ። በቃ ተስማምታ ኩልና ቻፕስቲክ። ኩልና ቻፕስቲክ። እሺ ቻፕስቲክ፣ የውሃ ቻፕስቲክ። የውሃ ቻፕስቲክ ብቻ። ጥያቄዎቻችንን ጨርሰናል። እኩል ነጥብ ካመጣችሁ ግን ቦነስ ጥያቄ እንጠይቃለን። ስለዚህ ቦነሱ ጥያቄ የሚሆነው እናንተ የምትወዱት የእግር ኳስ ተጫዋች ማን ነው? ሜሲ። ሜሲ። እሺ ሙከምል። እኔ ሮናልዶ። ሮናልዶ። ሽመልስ? ሜሲ። ሜሲ። እሺ ጥያቄዎቻችንን ጨርሰናል። ሚስቶችን ወደ ውስጥ እንጠራና የነሱን ምላሽ ደግሞ እንሰማለን። እንኳን ደህና መጣችሁ። ተጋበዙልን። ቺርስ። ቺርስ። እሺ ሚስቶች እንኳን ደህና መጣችሁ ልበልና ብዙ ነገሮችን ስለተጨዋወትን በቀጥታ ወደ ጥያቄው ልለፍ። ዝግጁ ናችሁ? የመጀመሪያው ጥያቄ ባሎችን እየጠየቅ ነው። ባለቤትህ የምትወደው የዱር እንስሳ ብለን ጠየቅን። ሀና? አንበሳ። 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 አሳይልኝ። በምን አስበው ነው? እሺ ሮማን? አንበሳ። አንበሳ። አሳይልኝ። ከመል መቅደስ? አንበሳ። አንበሳ። ይሄ አንበሳ። እኔ አሁን ሴቶች አንበሳ ስትሉ እኔ የተረዳኋችሁ ስሜት አለ። የተግባባ ነው። ሆዲፍጆ ሆዲፍጆ ብለን አልፈናል። እሺ ዝሆን ግን ከዝሆን ጋር ልዩ እንትን አላት። ዝሆን የዋህ ነው ትላለች አለ። ተገናኝታችሁ ታውቃላችሁ? ዝሆን ጋር ነው አታውቁም? ወደፊት ወደፊት የዋህነቱን በምን ነበር ያየሽው? ውሃ ሁሉም ላይ እንትን ይላል። ውሃ ለሁሉም ይረጫል ምናምን። የዋህነቱ በሱ ነው አንቺ ያየሽው። ውሃ ደግሞ ያው አስፈላጊ ነው። የዋህ ነው። እሺ አንተዋወቅም፣ ስለዚህ አላውቀውም። ወደ ሁለተኛው ጥያቄ አልፋ። ሁለተኛው ጥያቄ ባሎችን የጠየቅ ነው። ባለቤትህ ከቤተሰቦቿ በመልክ ማንን ትመስላለች ብለን ነው። መቅደስ እስቲ ካንቺ ልጀምር። ወንድሞች። ወንድሞችሽን አሳይ። ሮማን? እህቴን። እህትሽን ማን ትባላለች? ፍሬዎት። ፍርዬን። እስቲ ፍርዬን ነው። አባቷ? ሀናስ? እኔ እህቴን ነው የምመስለው። እህትሽን ማን ትባላለች? ጽዮን ትባላለች። እስቲ ጽዮን ነው። መንታ ሁሉ ነው የምንመስለው። ኧረ እባክሽ አያገላለጽ። እስቲ ያሳይልኝ። መልስ እንደዚህ ነው የገለጸው እሱ። ወደ መጨረሻው ጥያቄ አልፋለሁ። የመጨረሻው ጥያቄ ባለቤትህ ወደ ውጪ ስትወጣ ወይ ከቤት ስትወጣ ውበቷን ለመጠበቅ ምን ትጠቀማለች አልናቸው። ሮማን ነው የምጀምረው። ብዙ ጊዜ ምንም አልጠቀምም፣ ግን ምናልባት ቻፕስቲክ ልጠቀም ይችላል። ቻፕስቲክ። እሺ ሀናስ? እኔም ቻፕስቲክ። ብዙ ጊዜ ምንም አልቀባም፣ ግን የለም ይቻላል። መልስ ሰጥቷል። ተስፋዬ መልስ ሰጥቷል። ከፈለግሽ ግን ትችያለሽ። የውሃ ቻፕስቲክ። እሺ የለም። ቀየርሽ? መልስ ሰጥቷል። ይስጥ። የለም ይሁን። እሺ አሳይልኝ። አሁን ሶስታችሁ ኩልና ቻፕስቲክ ነው ያሉት ባሎች። ለማንኛውም የነ መቅደስ ብቻ ተመልሷል። እኩል ነጥብ ግን ስለመጣ ቦነስ ጥያቄ እንጠይቃለን። ዝግጁ ናችሁ ለቦነሱ ጥያቄ? ባሎቻችሁ ምን ብለን ጠየቅናቸው? የምትወደው የእግር ኳስ ተጫዋች ማን ነው ብለን ጠየቅናቸው። ሮማን? ኳስ ብዙም አይደለም። አንቺ አይደለሽም እሱ የሚወደው? ሃላንድ። እሺ ሀናስ? ክርስቲያኖ ሮናልዶ።
ክርስቲያኖ ሮናልዶ። እሺ መቅደስ? ሜሲ። ሜሲ። እሺ ቦነሱን ጥያቄ ጠይቀናል፣ ምላሹ ተሰጥቷል። አሁን ባሎች መልሶቻችሁን አሳዩልን። ሜሲ፣ ሮናልዶ እና ሜሲ ተብሏል። ስለዚህ ማን የመለሰ? መቅደስና ተስፋዬ ናቸው የመለሱት። እሺ ወደ ነጥቡ ከመግባቴ በፊት ግን 7696 ኤን እያላችሁ እየተመዘገባችሁ ነው። እንተዋወቃለን ወይ እንባባል። የ25000 ብር ተሸላሚዎች ትሆናላችሁ። በዛ ላይ ደግሞ ተወዳጁን ማጋችንንም ይዛችሁ ወደ ቤታችሁ። ቺርስ። በጣም ቆንጆ ቆይታ ነበረን፣ ግን ነጥብ ማሳወቅ አለብን አይደለ? ስለዚህ በእንተዋወቃለን ህግ የምታውቁት ከሆነ ቦነስ ጥያቄ 25 ነጥብ ነው የሚያሰጠው። ግን እኩል ነጥብ ያመጣችሁት ቅድም ተስፋዬና መቅደስና ሽመልስና ሀና ነበራችሁ። ሮማንና ሙከሚል እኩል ነጥብ አልነበረም። ግን እንተዋወቃለን ወይ ላይ እኩል ነጥብ ሁለት ሰው ሲያመጣ ሶስቱንም ነው የምንጠይቀው። ስለዚህ እድለኛ የሆነ ሰው ቦነሱን ጥያቄ መልሶ ሊያሸንፍ ይችላል ማለት ነው። ነጥብ የሚያስቀይረውም ያ ነው። ማርሽ ቀያሪ እንለዋለን በእኛ አባባል። እሺ ስለዚህ በዛሬው እንተዋወቃለን ወይ በሁለተኛው ዙርና የመጀመሪያው ዙር አንድ ላይ ተደምሮ ተስፋዬና መቅደስ 20 ነጥብ ነበር ያመጣችሁት። ሙከሚልና ሮማን 10 ነጥብ ነበር ያመጣችሁት። ሽመልስና ሀናም 20 ነጥብ ነበር ያመጣችሁት። ቦነሱን ጥያቄ በትክክል ያገኙት ደግሞ ተስፋዬና መቅደስ ስለነበሩ 20 እና 25 ሲደመር ስንት ይሆናል? 45። የዛሬው እንተዋወቃለን አሸናፊዎች መቅደስና ተስፋዬ ናቸው። የ25000 ብር ተሸላሚዎች ናቸው። ሙከሚልና ሮማን እንዲሁም ደግሞ ሽመልስና ሀና እዚህ ድረስ መጣችሁ በጣም ደስ የሚል ጊዜ ስለሰጣችሁን ላመስግናችሁና በዚሁ ብንሰነባበት። እንተዋወቃለን ወይ ይሄንን ይመስል ነበር። ሳምንት ከሌሎች እንግዶች ጋር እስከምንገናኝ በያላችሁበት እሁዳችሁ ያማረ ይሁን እንላለን። ቻው።